መሰንበቻን በተለያዩ ጉዳዮች ኤፍኤም አዲስ 97.1 ላይ ያደመጣችሁ ትገኛላችሁ። ፕሮፌሰር መስፍን አርአያ ጋር እንቆያለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ናቸው። ሊደረግ ወደ መጨረሻ ምዕራፍ ላይ ስለደረሰው ምክክር ለኪነ ጥበብ ባለሙያዎች መልእክት አለኝ ስላሉ እሳቸውን እናገኛቸውና እስካሁን ስለመጣበት ሂደት እንዲሁም ደግሞ አጠቃላይ ከሀገራዊ ምክክር ጋር የተገናኙ ጉዳዮችን እያነሳን ለተወሰነ ደቂቃ እንቆያለን። ጤና ይስጥልን ፕሮፌሰር መስፍን አርአያ እንደምን አሉ? በቅድሚያ በጣም አመሰግናለሁ ከተጣበበ ጊዜው ፈቃደኛ ሆነው ሀሳብ ሊሰጡን ስላሰቡ። ጤና ይስጥልኝ ሰለሞን። እንግዲህ ሰለሞን ስለሰጠኝ እድል እጅግ በጣም አመሰግናለሁ። እሺ እንዳልኩት የሀገራዊ ምክክር አሁን የመጨረሻ ምዕራፍ ላይ ነው የሚገኘው እና የመጨረሻ ምዕራፍ ደረጃው እንደው ምን ይመስላል? ምን ላይ ትገኛላችሁ ማለት እንችላለን? ፕሮፌሰር፣ በአሁኑ ሰዓት የኢትዮጵያ ሀገራዊ ምክክር ኮሚሽን አብዛኛው ስራውን ሰርቶ ወደ ሀገራዊ ምክክር ጉባኤው ዝግጅት ላይ የተዳረሰ ነው። ነገር ግን ከዛ በፊት እጅግ በጣም ትልቅ ስራ ይጠብቀዋል። ይኸውም 11 ክልሎች፣ 2 ከተማ መስተዳድሮች የፌዴራል መዋቅሩንና በውጭ የሚኖሩ ኢትዮጵያውያንን ቢያንስ በናሙና መልክ 6 ሀገራት በመሄድ አጀንዳዎችን በመሰብሰብ ለኢትዮጵያ ሀገራዊ ምክክር ጉባኤ ተወካዮች የሚሆኑትን ተወካዮቻቸውን ሁሉም በየደረጃው እንዲመርጡ አስደርጎ 97 በመቶ የሚሆነውን ሀገራዊ ስራውን የአጀንዳ መሰብሰብና በአጠቃላይ ለሀገራዊ ምክክር ጉባኤ የሚሆነውን ግብአት አሰባስቧል። መልካም። እንደው ፕሮፌሰር የዛሬ 3 ዓመት የሀገራዊ ምክክር ኮሚሽነር ሆነው ስራ ሲጀምሩ ተገናኝተን ነበረና አሁን ደግሞ ከ3 ዓመት በኋላ ዳግም ተገናኝተናልና እንደው በዋናነት እስካሁን ባለው ሂደት ውስጥ የሂደቱ የመጨረሻ ጊዜያት ላይ ያለውት ስሜት እንዴት ያለ ነው? አሁን ስራችንን ልንጨርስ ነው፣ ትልቁን ኃላፊነት ልናስረክብ ነው የሚል አይነት ስሜት ይሰማውታል? ስሜቴ ድብልቅ ነው። እንግዲህ ሁሉ ነገር እንደተጽፎ እንደተሰጠን ስራችን በየደረጃው ሰርተን ቢሆን ኖሮ ስራችን የዛሬ 3 ዓመት ገደማ ይጠናቀቅ ነበር። ግን በተለያዩ ምክንያቶች ሀገር ውስጥ ባለው የሰላም መደፍረስ ምክንያት በ3 ዓመት ሊጠናቀቅ የታሰበው ስራ 1 ዓመት ተጨምሮለት አሁን 4ኛውንም እያገባደድን ያለ ነው እና ይህን ስራ በትክክል ወደ ሀገራዊ ምክክር ጉባኤው ይሄ የተባለው ጊዜ ከመጠናቀቁ በፊት ተጠናቆ ማየት ከቻልኩ እጅግ በጣም ደስተኛ የሆነ ህዝብ አገልጋይነት ስሜት ነው የሚሰማኝ። ቢያንስ ግን እጅግ በጣም ብዙ ስራዎች መሰራታቸው፣ ብዙ አድካሚ ስራዎች መሰራታቸው፣ እነኚህ ስራዎች ደግሞ በተባባሪዎቻችንና በኮሚሽነሮቻችን በአማካሪዎቻችን በተለያዩ አጋዦቻችን ጭምር መንግስትንም ጨምሮ በጀት ከመመደብ ይዞ የብዙዎች እገዛና ድካም ያለበት ስለሆነ ስሜቱ እንዳልኩ ድብልቅ ነው። ቢያንስ ለሀገራችን አዲስ የሆነ የምክክር ሂደትን ማስተዋወቅ መቻላችን አንዲት አርብቶ አደር ከሌሎች ወገኖቿ ጋር ሳትሸማቀቅ ስለ ሀገሯ መጻኢ እድል ነፃ ሆና ያለምንም ፍርሃትና ስጋት መናገርና መነጋገር ብቻ ሳይሆን መደመጥ መቻሏን እስካሁን ድረስ ባለው ሂደት ማስተዋሌ በእውነት በጣም ትልቅ እርካታን ይሰጠኛል። መልካም። እንደው በዋናነት እንዲህ አይነት ትላልቅ ጉዳዮች ሲኖሩ ከሀገር የተለያዩ ክንውኖች ጀርባ ጥበብ ትልቅ ሚና አስተዋጽኦ ማድረግ አለባት፣ ያደረገችም ትገኛለች እና በዋናነት እንደው የእናንተ የምክክር ሂደት ላይ ግንዛቤ ከመፍጠር ጀምሮ ማህበረሰብን ከማንቃት ጋር በተገናኙ እንደው የኪነ ጥበብ ሙያተኞች ጋር ምን ያህል እየሰራችሁ ነው? ከጥበብ ሙያተኞችስ እንደው ምንድን ነው የምትጠብቁት? የጥበብ ሰዎች ጥበብ እንግዲህ አንድን ሀገር አንድ እርምጃ ወደፊት እንድትራመድ ከሚያደርጉት ዋናዎቹ ናቸው። ጥበብ ህብረተሰብን ታስተምራለች። ጥበብ ሰዎች ወደ ችግር እንዳይገቡ ትጠብቃለች። ጥበብ ሀገር እንድትጠበቅ የሀገር ፍቅር እንዲኖር አንድነት ላይ ልትሰራ ትችላለች። አንድነትን ማጥበቅ ትችላለች። ላለፉት በርካታ ዓመታት እኔ እንኳን በእድሜ ሀገሬን እንድወድ ለሀገሬ እንድዘምር እና ሀገሬን ድል ያስቻለችኝ ጥበብ ነች። ምክንያቱም ከልጅነቴ ጀምሮ የኢትዮጵያ ሕዝብ መዝሙርን ስዘምር የኢትዮጵያ ሰንደቅ ዓላማዎች ሳወጣና ሳወርድ በተለያየ መዝሙር መሆኑ በእነኛ በልጅነት እድሜ ውስጥ ብዙ ነገር ተቀርጾ እንዲቀር እና ከሁሉም በላይ ኢትዮጵያዊነቴ ከዛ ቀጥሎ ደግሞ ማንነቴ እና የማንነቴ ደግሞ ዋናዋ መሪ
ኢትዮጵያዊነቴ እንድትሆን ያስቻለችኝ ጥበብ ነች እና የኪነ ጥበብ ቤተሰቦች ወይም የጥበብ ቤተሰቦች በአጠቃላይ በዚህ ሰዓት በሀገር ውስጥ ሰላም እንዲመጣ፣ ሰዎች እንዲከባበሩ፣ እንዲነጋገሩ፣ ተፈቃቅረው እንዲደማመጡ እና ወደ መፍትሄ ላይ እንዲደርሱ ኪነ ጥበብ ትልቅ ቦታ አላት እና ቤተሰቦቿም በዚህ ላይ ከዚህ በላይ ብዙ መስራት ይጠበቅባቸዋል እና ህዝቦች ወደ እርቅ እንዲሄዱ፣ ወደ ስርየት፣ ወደ ሕክምና የደረሰው የአእምሮ ጠባሳ፣ የአእምሮ ቁስል ቶሎ እንዲሽር፣ እንዲያገግም፣ በተለይም ወደሚቀጥለው ትውልድ እንዳይተላለፍ በማድረጉ ሂደት ላይ ጥበብ ብዙ ስራና ኃላፊነት ይኖርባታል እና ያንም ብቻ ሳይሆን በዚህ ሀገራዊ ምክክር ሂደትም በቅርቡ በሚደረገው ሂደትም ውስጥ ህብረተሰቡ የነቃ ተሳትፎ እንዲኖረው፣ ስሜታዊነቱን ወደ ጎን በማድረግ ምክንያታዊ የሆነ ዳያሎግ ወይም ምክክር እንዲያደርግ እውቀትን በማቀበል እና ትክክለኛውን እውነት በማስተማር ትልቅ ቦታ የጥበብ ሰዎቻችን ቦታ ይኖራቸዋል ብዬ አስባለሁ እና በዚያ ላይ ትልቅ ተስፋ አደርግባቸዋለሁ። እስካሁን ለተሰራውም ደግሞ እስካሁን ለሰሩትም ጭምር ከፍተኛ ምስጋናዬን በዚህ አጋጣሚ በግሌም ጭምር ማቅረብ እፈልጋለሁ። ፕሮፌሰር፣ እንደው ከሀገራዊ ምክክር በኋላ ያለችው ኢትዮጵያ እንዴት ያለ ትሆናለች? ምንድን ነው ተስፋ የሚያደርጉት? እንግዲህ ኢትዮጵያ እስካሁን ድረስ የምትታወቀው ሀገራችን ችግርን ወይም ግጭትን በጠመንጃ በመፍታት ነው የምትታወቀው። በዲሞክራሲ ሂደት ሁላችንም ተከባብረን የዳር ሀገርና የመሀል ሀገር ኢትዮጵያ አንድ ሆነን ችግሮቻችንን በነፍጥ ሳይሆን ችግሮቻችንን በቁጭ ብለው በጋራ በመወያየት ብቻ ሳይሆን በትክክል በመመካከር፣ ለመመካከር ደግሞ መደማመጥና መነጋገር ያስፈልጋል። መነጋገርና መደማመጥ ያስፈልጋል። የተነጋገረና የተደማመጠ ወደ መግባባት መድረሱ አይቀርም። ይሄን ነው ሳይንሱም የሚያመላክተው እና ስለዚህ ይሄ ባህል የዲሞክራሲ መነሻ ሀሁ ስለሚሆን ይሄ የሀገራዊ ምክክር ሂደት በተወሰነ ደረጃ በጥሩ ውጤት ከተጠናቀቀ ኢትዮጵያ ለዲሞክራሲ የመጀመሪያውን መደላድል አስቀመጠች ብዬ አስባለሁና ይሄ ለመልታይ ፓርቲ ለመድበለ ፓርቲውም ይሁን በአጠቃላይ የብዙ ብሔር ብሔረሰቦችና ሕዝቦች ሀገር በጋራ ተከባብረን ኢትዮጵያ የሁላችንም የአንዳችን ብቻ ሳትሆን ለሁላችንም እኩል በኩል እምነት፣ በኩል ሃይማኖት፣ በመከባበር ላይ ያለ ሃይማኖት፣ በመከባበር ላይ ያሉ ሕዝቦች፣ በመተሳሰብ ላይ ያሉ ሕዝቦች በጋር በብዝሃነታቸው የሚተማመኑ ነገር ግን ብዝሃነታቸው ውበት ሆኖ ለአንድነታቸው ገመድ ማስተሳሰሪያ የሚሆናቸው ህዝቦች ወደ ልማታቸው ፊታቸውን የሚያተኩሩ ከድህነት የሚወጡ ለአካባቢው ደግሞ ተምሳሌት የሚሆኑ ህዝቦችና አገር ሆነን የምንወጣበትን ሁኔታ ሂደት ያመቻችልናል ብዬ ተስፋ አደርጋለሁና በእንደዛ ነው እንግዲህ የተሻለች ኢትዮጵያ፣ ጥሩ ኢትዮጵያ፣ የምትተሳሰብ ኢትዮጵያ፣ በዚህ በምክክር ሂደቱ ብዙ መፍትሄዎችን ያገኘች ኢትዮጵያ፣ ከዛም ተነስታ ደግሞ ጎረቤቶቿን በሂደቱ የምታስተምር ኢትዮጵያን ለማየት እመኛለሁ። አንድ ሙዚቃ አለ እና እኛ ብዙ ጊዜ እንጠቀመዋለን። አቤል ሙልጌታ ቀደም ብሎ ነው የሰራው። የሀገራዊ ምክክር ሀሳብ ጋር ይገናኛል። ብቻ እንመካከር ይላል እና አቤል አንድ ሙዚቃ ስላለው እንመካከርን ብጋብዞት ደስ ይለኛል። በዓልም ስለሆነ እንግዲህ የእንኳን አደረሳችሁ መልእክትዎንም ማስተላልፈው ማብቃት እንችላለን። አቤል ሙልጌታ በጣም ጠንካራ የሆኑ ዜማዎች እንዳሉ ታውቃለሁ። እጅግ በጣም ከተሰረቅራቂ ድምፁ ጋር እንመካከር የሚለውን ሙዚቃ መድረሱ ይህንን ጦመ ዜማ እንድናዳምጥ ስለፈቀድክ እሱም ስላመቻችልን እጅግ በጣም አመሰግናለሁ። እንግዲህ መጪዎቹ በዓላት ናቸው እና እነኚህ በዓላት የሰላም ጊዜ እንዲሆኑልን፣ በተለይ በዚህ ዘመን የምርጫም ዓመት ነው፣ ሀገራዊ ምክክሩን ማስኬጃ ዓመት ነው እና ይህ ዘመን ከሁሉ በላይ በየቦታው ያሉ ታጣቂ ወንድም እህቶቻችን ትጥቃቸውን ወደ ጎን በማስቀመጥ ወደዚህ ወደ ሰላም ሂደት የሚመጡበት ዓመት እንዲሆን እንመኛለሁ። አድማጮችህንም 97.1ንም እንኳን ለበዓላቱ አደረሳችሁ እያልኩ ለተሰጠኝ እድል እጅግ በጣም አመሰግናለሁ ሰለሞን። እሺ፣ በጣም እናመሰግናለን ፕሮፌሰር። ሙዚቃውን ጋብዘን እንመለሳለን።